የእምቦጭ ችግር በመሰረታዊነት አሁን በቅርብ ጊዜ የተከሰተ ሳይሆን ከ1956 ዓመተ ምህረት ጀምሮ በኢትዮጵያ ውስጥ የተከሰተ ኢንቬሲቭ ስፒስ ነው። በአባ ሳሙኤል ግድብ ላይ ነው መጀመሪያ የታየው። ነገር ግን ግድቦች የውሃ ቫሪዬሽን በየአመቱ ኦፕሬት ሲደረጉ ቫሪያቢሊቲ ሲኖራቸው በራሳቸው በተወሰነ መልኩ የመቆጣጠር አቅም አላቸው። ውሃ ሲሸሽና ሲመለስ በቂ እርጥበት በሌለበት ሁኔታ እምቦጩ ራሱ ኮንትሮል የሚሆንበት ሁኔታ አለ። ሪዘርቮይሮች ላይ የተሻለ እድል አለ ኮንትሮል ለማድረግ። ጣና ግን በአብዛኛው ኮንስታንት ሆኖ ስለሚቆይ ስቴብል የመሆንና በተለይ ኒውትሪየንት የሚገባበት አካባቢ ላይ በስፋት እየተስፋፋ ይታያል። የሆነ ሆኖ እምቦጭ በጣና ሐይቅ ከ2004 ጀምሮ ነው በከፍተኛ ደረጃ እየተስፋፋ የመጣው። ነገር ግን በአሁኑ ወቅት በቆቃ በዝዋይ በአባያና በጫሞ ሐይቆች ላይም እንደዚሁ ይታያል፣ ተከስቷል። አንዳንዶቹ ጋር እንደዚሁ እየሰፋ ያለበት ሁኔታ እናያለን። ምንድነው የሚያመጣው የሚያስከትለው ችግር ብለን ስንመለከት የብዝሃ ህይወትን አፌክት ያደርጋል፣ ያጠፋል፣ ምግብ ይሻማል፣ ላያቸው በመተኛት ሌሎች የብዝሃ ህይወቶችን በተለያየ መልኩ አፌክት ያደርጋል። የአሳ ሀብት ልማት እንደዚሁ ያስተጓጉላል። የውሃ ላይ ትራንስፖርት ያው አረም ስለሆነ ሞተሩን የጀልባዎች መሄጃ ስለሚዘጋ እንደዚሁ ትራንስፖርትን ያስተጓጉላል። ወደ ሾር ለመምጣት ችግር ያመጣል። የውሃ ብክለት ያስከትላል። የውሃትነትና ሌሎች ማህበራዊና ኢኮኖሚያዊ እንዲሁም አካባቢ ችግሮችን አስከትሏል። ትነትንም እንደዚሁ ሰዎች የሚጠቀሙበትን ላይቭሊሁድ መሰረታቸውንም እንደዚሁ አፌክት ያደርጋል። የችግሩን ስፋት ስንመለከት በጣና በ190 ኪሎ ሜትር ፔሪሜትር ላይ በሰፊው ይታያል። ይሄም በ7 ወረዳዎችና በ35 ቀበሌ ላይ ተንሰራፍቶ የሚገኝ ነው። በተለይ ደግሞ እዚህ ወደ ጎንደር አካባቢ ያለው በቀይ የተሰመረው ከፍተኛ የእምቦጭ ችግር ያለበት አካባቢ ነው። እንግዲህ ስትመለከቱት የሚያሳየው አንድ ስፔሻል ነገር አለ። እምቦጭ በስፋት የሰፋበት አካባቢ ብዙ ህዝብ ከሚኖርበት አኳያ አቅጣጫ በተለይም ሰፋፊ ስራዎች በግብርና የሚሰሩበት ቦታ ላይ ኒውትሪየንት እንደልብ የሚያገኝና ሴድመንትም በስፋት የሚገባበት አካባቢ ነው። ከዛም ባሻገር በዚህ በአንትሮፖጀኒክ ኢፌክት ወይንም ሰው ኢንተርፊር በሚያደርግበትና ደንገል የመሳሰሉትን እጽዋት በስፋት የሚጠቀምበት ቦታ ላይ ወረርሽኙ በከፍተኛ ደረጃ ሊስፋፋ ይችላል ማለት ነው። እንደ ስትራቴጂክ እቅድ ዋናው ትረስት የሚያደርገው ይህንን ስራ ለመስራት ተቋማትን፣ የሰው ኃይልን፣ የቴክኒክና የተለያዩ ስልቶችን እንደዚሁም ያለን ሀብት የሂውማን ካፒታልም ይሁን የፋይናንስ ወይንም ደግሞ ኢኩዊፕመንት እነኚህን ሁሉ በማቀናጀት ይህን ችግር ለመከላከል ኢንቴግሬትድ የሆነ አፕሮች ወይንም አጠቃላይ ኢንቴግሬትድ ሪሶርስ ማኔጅመንት ከምንለው ኮንሴፕት ጋር የተያያዘ ነገር ግን እዚህ የእምቦጭ ኢኮሎጂ ላይ በስፋት በመስራት መከላከል እና ይህን ችግር መቅረፍ ይቻላል የሚል ይዞ የተነሳ ነው። ሲዘጋጅ ይሄ ስትራቴጂክ እቅድ የፌደራልና የክልል ተቋማት በሰፊው ተሳትፈውበታል። ከፍተኛ ትምህርት ተቋማት
በዙሪያው ያሉ እንደ ባህር ዳር ዩኒቨርሲቲ፣ ጎንደር፣ ደብረ ታቦር ዩኒቨርሲቲዎች በስፋት ተካፍለዋል። ተቋማት በባህር ዳር በጎንደር ዙሪያ ያሉ እንደዚሁ የተለያዩ ቢሮዎች በስፋት ተካፍለዋል። ይህን በሚዘጋጅበት ጊዜም የተሰሩት አናሊሲሶች በሶሻል ኢኮኖሚክ ኤንድ ኢንቫይሮንመንታል ኢምፓክቶቹ በተገቢ ሁኔታ ተዳሰዋል። ማለት የማህበራዊ ሁኔታ እንዴት ነው የሰዎችን ማህበራዊ መስተጋብር አፌክት እያደረገ ያለው፣ ኢኮኖሚክ ኢምፓክቱስ በምርት ምርታማነት እንደዚሁም ደግሞ የሰዎች የተለያዩ ላይቭሊሁድ ሜካኒዝሞችን እንዴት አፌክት እያደረገ ነው፣ አጠቃላይ ስነ ምህዳሩ ወይም አካባቢው ላይ ያለው ተጽዕኖ ምን ይመስላል የሚለው ተተንትኖ የተሰራበት ነው። ከዛም ባሻገር እንግዲህ ከተከሰተበት ወቅት ጀምሮ ኢንቴንሲቲው የተለያየ ቢሆንም ተጽዕኖውን ለመከላከል ችግሩን ለመቅረፍ የተለያዩ ስራዎች ሲሰሩ ቆይተዋል እና በዛ በመከላከል ሂደት የተገኘ ውጤት ምን ይመስላል፣ ምን አይነት ቤስት ፕራክቲስስ አሉ የሚል እንዲሁም ስራውን ለማስተባበር ደግሞ የተለያዩ ተቋማት በተለያዩ አይነት ኮሚቴ አደረጃጀቶች ተደራጅተው ስራዎችን ሲሰሩ ቆይተዋል። ከዚህም ባሻገር እንግዲህ እምቦጭ ራሱ ኢንቬሲቭ ስፒስ ነው፣ ከሌላ ሀገር የመጣ ነው። ይሄ በስፋት ያለበት አገራት የሚሰሩበት ወይም ኮንትሮል የሚያደርጉበት መንገድ ምንድነው የሚለውም ዳሰሳ ተደርጓል። እዚህ በቀይ የሚታዩት ግሎባል ማፕ ላይ እምቦጭ ያለባቸው አገሮች ናቸው። እንግዲህ ይሄ በደንብ አናላይዝ ከተደረገ በኋላ ለዚህ ፕሬዘንቴሽን አጠር አድርጎ ለማቅረብ 12 አይነት ፒላሮች ይይዛል። የመቆጣጠሪያ ስትራቴጂው በአጭር መካከለኛና በረጅም ጊዜ ምን ይሰራል፣ ይህን ስራ የሚሰሩት እነማን ናቸው የሚለውን እንደዚሁ ተለይቶ ተቀምጧል በስትራቴጂው። ለእምቦጭ አንደኛውና በጣም ኢምፖርታንት የሆነው ስትራቴጂ አዌርነስ ሬዚንግ ነው። በዝርዝር ትንሽ አሳየዋለሁ በኋላ። በዛ አካባቢ የሚኖሩ ሰዎች በተለይ የአርሶ አደሩ ህብረተሰብ ማድረግ ያለበትና በትክክል ሊገነዘበው የሚገባው እንደዚሁም ደግሞ በዙሪያ የሚኖሩ ከተሞች ይህንን ችግር ለመቅረፍ ማድረግ ያለባቸውን አስተዋጽኦች በተገቢ ሁኔታ ለህዝብ በማስረዳት ችግሩን በተወሰነ መልኩ መቅረፍ ይቻላል። ከተከሰተና እምቦጩ ከተቀመጠ በኋላ ሀይቁ ላይ ሊሰሩ የሚችሉ በአጭር ጊዜ መሰራት ያለባቸው ወይም ኢሚዲየትሊ መሰራት ያለባቸው ስትራቴጂካሊ ደግሞ ሰስቴናብል ወይም ዘለቄታዊ ባለው መንገድ ያንን መቆጣጠር የሚያስችሉ ነገሮች ላይ ማተኮር ያስፈልጋል። ማኑዋል ሪሙቫል ወይም በሰው ጉልበት የሚሰራው ስራ አንዱ ነው። ያው ፒክቸሩ ላይ እንዳያችሁት ብዙ ሰው ይሳተፋል ይህንን ችግር ለመታደግ። ሜካኒካል ሪሙቫል ማሽን በመጠቀም የሚሰራው እንደዚሁ ፕሪቬንቲቭ በሆነ ወይም ደግሞ መከላከል መሰረት ባደረገ እና ኤርሊ ዲቴክት በማድረግ ያሉትን እየተስፋፋ ያለበትን አቅጣጫ በማየት ወይም ደግሞ ዘሩ በመልክ ይራባል የሚሉትን ነገሮች በተገቢ ሁኔታ አናላይዝ በማድረግ በመከላከል ላይና ኤርሊ ዲቴክሽን ላይ መሰረት ያደረጉ መፍትሄዎች አሉ። የሲድ ባንክ ማኔጅመንትም እንደዚሁ የበፈር ዞን ዲሊኔሽን ኤንድ ሪስቶሬሽን ይሄ ትልቁ ችግር የሚመጣው ከኢኮሎጂው በሚዛባበትና ወደ ሀይቅ ውስጥ የሚገባው ፍሳሽም ይሁን ወንዝ ኒውትረንት ሎድድ ሆኖ በሚመጣበት ጊዜ ያን ፊልተር የሚያደርገው ሲስተም ከዛ አካባቢ ሪሙቭድ ከሆነ ያን መከላከል አይቻልም። ለእምቦጭ አመቺ ሁኔታን ይፈጥራል ማለት ነው። ስለዚህ በሰባተኛም ላይ ታየው የኒውትረንት ረኖፍን የመቀነስ
ፖይንት ሶርስ የሚሆኑ ፖይንት ሶርስ የሆኑ ከካችመንት የሚመጡ ኒውትረንቶችን ፊልተር አድርጎ ማስቀረት የሚቻልበትን ዘዴም ማየት ነው። አርባን እና ኢንዱስትሪያል በከተሞችና ከኢንዱስትሪ የሚወጡ ቆሻሻዎችም እንደዚሁ ለእምቦጭ መስፋፋት አመቺ ሁኔታን ይፈጥራሉ። የሌላ እምቦጭን ደግሞ እንደ ተገቢ አጋጣሚ ወስደው ይሄን ዩቲላይዝ የሚያደርጉ አገሮችም አሉ። ፕሮሰስ በማድረግ ለምሳሌ እንደ ባዮፊውል ወይም ቻርኮል የመሳሰሉትን ከዛ ማዳበሪያ የመሳሰሉትን የሚያዘጋጁም አሉ። የመጠቀምም በዛ መልክ መታየት ይቻላል። ባዮሎጂካል ኮንትሮል ዘዴዎች አሉት። የተለያዩ እምቦጭን የሚያጠፉ እንደ ጥንዚዛ የመሳሰሉትን በማራባት መድኃኒት ሄርቢሳይድ መጠቀም ከዛም አልፎ ደግሞ የተገኘው ውጤትም ይሁን አጠቃላይ ይህንን ለመቋቋም የሚያስችሉ የተቀናጀ ስራን በአግባቡ ለመምራት የተገቢ የሆነ ሞኒተሪንግ ኤንድ ኢቫሉዌሽን ሲስተም ይፈልጋል እና አንዳንዶቹ ስራዎች በአጭርና መካከለኛ ጊዜ ተሰርተው በማጠናቀቅ ወደ ዘለቄታዊነት ማስተላለፍ ይችላሉ። ለምሳሌ በበፈር ዞን ዲሊኔሽን እና ሪስቶሬሽን ስራ ወዝን ሚዲየም ተርም ተሰርቶ ማለቅ የሚችለው ሁሉም የህብረተሰብ ክፍል በዛ አካባቢ ውሃውንም መሬቱንም የሚጠቀም ተባብሮ መስራት ከቻለ ሪሶርሱንም የሚጠቀም ተባብሮ መስራት ከተቻለ ኢቭን ሎንግ ተርም ስትራቴጂስ ሳይገባ በቶሎ መድረስ ይቻላል። በዚህ ዙሪያ የተለያዩ ተቋማት የአምሃራ ናሽናል ሪጂናል ስቴትስ ፌደራል ተቋማት በዛ ዙሪያ ያሉ ቢሮዎች ዩኒቨርሲቲዎች በሙሉ ሊሰሩት የሚገባቸው እንደዚሁ ተተንትኖ ስቴክሆልደር ማፒንግ እና እያንዳንዱ ስራ በማይሰራል የሚለውም በዚሁ መልክ ተለይቶ ተቀምጧል። በትግበራ ስልቱ ያው መነሻ ላይ ግንዛቤ መፍጠር የውሃ አካላት ዳርቻ የማስከበር ስራ እንደተባለው በቴብሉም እንደተመለከተው ቅድሚያ ሊሰጠው የሚገባ ጉዳይ ነው። እሱን ተከትሎ የቅድመ መከላከል ስራዎች ምንድናቸው የሚሉትን በደንብ ለይቶ በእነሱ ዙሪያ መስራት ያስፈልጋል። ትልቅ አስቸጋሪ የሆነው ነገር የግብርና ንጥረ ነገሮች ያው ፕላንት ስለሆነ ኒውትረንት ይፈልጋል። ያም ፕላንት ለፕላንቱ የሚያገለግለውን ኒውትረንት የመቆጣጠር ስራ በሰው ኃይልና በማሽነሪ የማስወገድ ስራ ለሀብትነት መጠቀም ይህንን ደግሞ ፕሮሰስ አድርጎ በትልቅ ስኬል ወደ ጥቅም እንዲውል የማድረግ ስራ የትግበራ ስልት ሊሆን ይችላል። ስነ አካላዊ ስነ ህይወታዊ ኬሚካልና ባዮሎጂካዊ ስልቶችንም ደግሞ እንደዚሁ በመጠቀም መቆጣጠር ይቻላል። ስትራቴጂ ውስጥ እንደታየው ያው ክትትልና ግምገማ ስርዓት በሁሉም ስቴፖች ላይ ወሰድ ነው። የትኛው ሞር ኢፌክቲቭ ነው የትኛው ከቤስት ፕራክቲሶች እና ኢፌክቲቭ ነው የሚለውን ማየት እንደዚህ ያስፈልጋል። ችግሮቹን ትኩረት ለመስጠት አንዱ የግንዛቤ እጥረት ይሄ እንደምታዩት ዌትላንዱ አይደለም መሬቱ አይደለም እስከ ሀይቁ ዳር ድረስ እርሻ ይታረሳል። ይሄ ቀጥታ እዚህ ያለውን ሶይል ዲስተርብ ያደርጋል። እዚህ ያለው አፈር በቀላሉ ወደ ሀይቅ ውስጥ ይገባል። እዚህ ጋር ተጨማሪ ኬሚካልና ኒውትረንት የሚጨመር ከሆነ ደግሞ አመቺ ሁኔታ ይፈጥራል እና ይሄ በጣም ሲሪየስሊ የሚታይ ችግር ነው። የእምቦጭን ክስተት ከተከሰተ በኋላ የሚያባብሱትና ከፍተኛ በራሱ ሰስቴነብል ሆኖ ሀይቁ ላይ እንዲቆይ የሚያደርጉት እንደዚህ አይነት ዲስተርባንስስ እና ኢንፑትስ ሲኖሩ ነው። የላይቭ ስቶክ አጠቃቀማችንም እንደዛው የተለያዩ ኒውትረንት ከላይቭ ስቶክ ኦቨርግሬዚንግ የመሳሰሉት ነገሮች በሚኖሩበት ጊዜ አፈሩ ይታጠባል። እዚህ ከብቶች የሚጥሉት ፍግም ይሁን ኩበት ወይም ዛቢያ እየታጠበ ወደ ሀይቅ ውስጥ ይገባል። ያም ሌላ ኒውትረንት ፕሮቪዥን ነው።
ስለዚህ ከመፍትሄ አኳያ ከትምህርት ቤት ጀምሮ አዌርነስ ክሪኤሽን በጣም ያስፈልጋል። እያንዳንዱ ልጆችም ይሁኑ አዋቂዎች ወይም ከብቶች በመጠበቅ ዙሪያ የተሰማሩት ሁሉ አዌርነስ ያስፈልጋል። ህብረተሰቡም እንደዚሁ በበቂ ሁኔታ ቢሮ ውስጥም የሚሰራው መስክ ውስጥም በግብርና የሚተዳደረው ወይም በከብት ማርባት የሚተዳደረው በሙሉ ተገቢ የሆነ አዌርነስ እንዲኖረው ያስፈልጋል። ሌላው የእርሻ ሁኔታ ነው። በሐይቁ ዙሪያ የእርሻ መስፋፋት ችግር አለ። እንደ መፍትሄ ይሄ የግብርና ንጥረ ምግቦች እና ግብአቶች ወደዛ እንዳይደርሱ የመቀነስ ነው። እዚህ በዚህ መልክ የሚታረስና በቀላሉ እነኚህ ንጥረ ነገሮች በወንዞች ደግሞ ታጥበው እዛ ሐይቁ ውስጥ የሚገቡ ከሆነ ይሄም ከፍተኛ ችግርና እምቦጭን ሙሉ በሙሉ ለማስወገድ ተግዳሮት ሆኖ ይቀጥላል ማለት ነው። የውሃ አካላት የወንዝ ዳርቻዎች መታረስ ራሱ የሐይቁ ዙሪያ ብቻ ሳይሆን የወንዞች ኮሪደሮችም እንደዚሁ አፌክትድ ከሆኑ በግብርና ስራ እና በዙሪያው ያለው አፈር ዲስተርብድ ሆኖ በቀላሉ ኒውትረንት ወደ ወንዝ ውስጥ የሚገባ ከሆነ ትራንስፖርት ሆኖ በሴድመንት መልክ ሐይቁ ውስጥ ይደርሳል። ያው ችግሩ ይቀጥላል ማለት ነው። ስለዚህ ለእንደዚህ አይነት የውሃ ዳርቻ አካላትን መከለልና እንዲያገግሙ የማድረግ ስራ በሀገራችን ውስጥ እንደ ሕግ በተገቢ ሁኔታ ተይዞ የሄደ አይደለም እስካሁን ድረስ ባለው። ስለዚህ እዛ ላይ የሕግ ማዕቀፍ በአግባቡ ተዘጋጅቶ በስራ ላይ እንዲውል ማድረግ ያስፈልጋል። በተለይም በግሪን ሌጋሲ ጋር አስተሳስረን እንደዚሁም በተፋሰስ ልማት የሚሰሩ በየአመቱ በሚሊዮኖች የሚቆጠሩ በገጠር ውስጥ የሚኖሩ የአፈርና ውሃ ጥበቃ ስራ የሚሰሩት በተገቢ ሁኔታ ያ ኤፈርት ወይንም ያ ልፋት መመራት ከተቻለ ይሄንን ችግር ለመወጣት ያስችላል። እንደ ማመላከቻ የሚሆኑ ለምሳሌ ይሄ ወንዝ ቢሆን ወይም ሐይቅ ቢሆን ከዚያ ዙሪያ የሚኖሩ የማገገሚያ ስትራቴጂዎች እና የበፈር ዞን ፕሮቴክሽን ስራዎች በደንብ ተለይተው የቱ ጋር ምን መደረግ አለበት የሚባለው ነገር በደንብ መለየት ያስፈልጋል። ለምሳሌ ዞን 1 ላይ ወንዞች ዳር ላይ ከማረስ ይልቅ ዛፎች መተከል ያስፈልጋቸዋል። ዞን 2 ላይ ሽረብስ ሲሆኑ ከዛ ደግሞ ግራስ እንደ ፎርብስ አልፎም ከዛ በኋላ እርሻ ቢሆን እዚህ የታረሰው እና ከዚህ ወደዚህ ለመፍሰስ የሚሞክረው በእነኚህ በተለያዩ ሌቭል ፊልተር እየተደረገ እዛው ቦታ ላይ ፕሮቴክትድ እየተደረገ ኢንድ ሪዛልቱ ወንዙ ወይም ሐይቅ ውስጥ ሳይደርስ መከላከል ይቻላል ማለት ነው። ስለዚህ ይሄ የወንዞች ዳርቻ ፕሮቴክሽን እና የውሃ አካላት ፕሮቴክሽን በሕግና በደንብ በአግባቡ መቀመጥ ያለበት ነገር ነው ማለት ነው። ያው የእምቦጭ በዚህ መልክ ይንሰራፋል፣ አበባ ያብባል። ከተሞችም በራሳቸው የብክለትና የሶሊድ ዌስት ወይንም ሊኩዊድ ዌስት ትራንስፖርት ሆኖ ሐይቁ ውስጥ የሚገባ ከሆነ በዛው ልክ ችግሩን ያባብሰዋል። በዛም መልክ ኒውትረንት ሊገባ ይችላል። እንደ መፍትሄ ያው በሰው ኃይል ማስወገድ፣ በማሽን ማስወገድ፣ የተለያዩ አይነት ማሽኖችን በመጠቀም በጣና ሐይቅ ላይ ብዙ ስራዎች ሲሰሩ ቆይተዋል። ነገር ግን የተሰራው ስራ ሙሉ በሙሉ ችግሩን ማስወገድ አልቻለም። ስለዚህ አሁን መደረግ ያለበት የነኚህን የተለያዩ ዘዴዎች በመጠቀም ኢንቴግሬትድ በሆነ መንገድ ለተለያዩ ቦታዎች በደንብ ማፕ ተደርጎ ሶሉሽን ማምጣት ያስፈልጋል። ለጥቅም በማዋል መቆጣጠር በዚህ አይነት ለኢነርጂ ጄኔሬሽንም ጭምር የእምቦጭ አረም ማዋል ይችላል። የተለያዩ ፌዞች አሉት። እምቦጩን ማስወገድ ትራክ አድርጎ ፕሬስ የማድረግ ሳይዙን ሬዲዩስ የማድረግ የመሳሰሉትን ስቴፖች አልፎ በጋስ ሞተር እና በኤሌክትሪክሲቲ ጄኔሬተር ወደ ኤሌክትሪክሲቲ መምጣት ይችላል።
ስነ ህይወታዊ ስራዎችም እንደዚሁ የተለያዩ ዘዴዎችን በመጠቀም ይሄን ኮንትሮል ማድረግ ይቻላል። የጸረ አረም መጠቀም የክትትልና ግምገማ ያላቸው በስትራቴጂ ውስጥ ያስቀመጥናቸው የተለያዩ ፌዞችን ጀስት ፒክቶሪያሊ ለማሳየት ያለው እስካሁን ከተከናወኑት ተግባራቶች የተወሰኑትን ለመጥቀስ እስከ 2012 በርብ መገጭ ቆጋና ጣና በለስ ያው ሚኒስቴር መስሪያ ቤቱ ማፕ የሚያደርገውና የሚያቀው ወደ 193124 ሄክታር መሬት የአፈርና ውሃ ጥበቃ እንዲሁም የተፋሰስ ልማት ስራ የተሰራበት ነው። በደቡብ ጎንደር ዞን 7 ወረዳና 38 ቀበሌዎች የዚህ አይነት ሶሉሽኖች ወደ ሀይቅ ውስጥ ሊገባ የሚችለውን ደለል በማስቀረት የክትትል ስራዎች ማለትም ሶይል ኤንድ ዋተር ኮንሰርቬሽን እነኚህ ገሊዎች ያሉበትን እንደገና ትሪት በማድረግ እጽዋትን በመትከል የተሻሻለ ስራ መስራት ተችሏል። ነገር ግን ብቃቱ ወይንም ደግሞ በተፋሰሱ በሙሉ ይሄን ኮንትሮል ማድረግ በሚያስችል ደረጃ ገና አልመጣም። ማዕከላዊ ዞን እንደዚሁ 6 ወረዳ ለምሳሌ በሀይቁ ዙሪያ ለስነ ህይወታዊና ለተለያዩ ስራዎች የሚያስፈልግ በበጀት አመቱ 21.4 ሚሊዮን ችግኝ በጣና ዙሪያ እንዲተከል ተደርጓል። ይሄ የችግኝ ጣቢያውን የሚያሳይ ነው። ፕራክቲካሊ ጠቃሚ የሆነ አሁን ከያዝነው የ2 አመት የአረንጓዴ ልማትም ቀደም ብሎም የተጀመረ ስራ ነው። ነገር ግን አሁን ኢንተንሲቲው በከፍተኛ ደረጃ እያደገ የመጣ ነው እና ዘላቂ የሆነ የወተርሼድ ስራ በዚህ መልክ መስራት ያስፈልጋል። በቆጋም እንደዚሁ ያው እንደሚታወቀው ሰፊ ለረጅም አመታት እንደዚህ አይነት ኢሮዥኖች ተከስተው የላንድ ዩስ ፓተርናችን ደግሞ መታረስ የሌለበትንም በማረስ ደኖች በመጥፋታቸው ያው ኢሮዥኑ በከፍተኛ ደረጃ ሄዶ ብዙ ቦታዎች ላይ ድንጋዩ እስኪፈጥ ድረስ ችግር ሆኖ ቆይቷል። ነገር ግን ይህንን ለመመለስ እንደዚህ የሶይል ኤንድ ዋተር ኮንሰርቬሽን ስራዎች እና ከስነ ህይወታዊ ስራ ጋር አቀናጅቶ በመስራት በዚህ አካባቢ የሚኖረው ህብረተሰብ ደግሞ ተጠቃሚ እንዲሆን የሚተከሉት የዛፍ አይነቶች የአግሮ ፎረስትሪ ሶሉሽኖችን በአግባቡ ከየስነ ምህዳሩ ጋር በማስተሳሰር በማምጣት ውጤቱ የተሻለና የሰው ኑሮ የሚሻሻልበት አልፎም ስነ ምህዳሩ የሚጠበቅበትን ስራ መስራት ያስፈልገናል። በኢኮ ሃይድሮሎጂ ጽንሰ ሐሳብ ተገቢ የሆነ ሶሉሽን ተገኝቷል። እዚህ የልየታ ስራው ይሰራል። ከዛ የውሃ አካሉን ከግብርና ስራው ፕራክቲካሊ መለየት ነው። መጀመሪያ በዛፎች ማጠር ሀይቁን በሚቻልበት ቦታ ደንገሉን መመለስ ከዛ ከሱ በኋላ ደግሞ ዛፎች በመትከል ኢንካም ፍራፍሬ ለምሳሌ እንደ ማንጎ የመሳሰሉት ጥሩ ውጤት የሚያመጡና ጥሩ ገቢ የሚያመጣል። እሱን ተከትሎ ደግሞ ይሄ ከዚህ የሚረግፈው አበባ የመሳሰሉት ከዛ ጀርባ ፖንዶች ማዘጋጀት ከተቻለ እነኛ ዌትላንድና ፖንዶች ውስጥ አሳዎች ይራባሉ። አሳ በማስገር የተሻለ ገቢ ማግኘት ይቻላል። ከዛ ተከትሎ ደግሞ የግራስላንድ የመሳሰሉትን በማዘጋጀት ከብቶች ከዚህ ከፍራፍሬ ማምረቻው ወይንም ፍራፍሬ ከሚለማበት መሬት በከተንዲ ኬሪ ሲስተም ወይንም ደግሞ ተጨማሪ ለግራስላንድ ከተከለለው ሳር በመውሰድ ከብቶች ምርታማነታቸው በከፍተኛ ደረጃ እንዲጨምር ሆኗል። የሚሰጡት ወተት ወይንም ደግሞ የሚወልዱበት ሳይክል በሙሉ ኢምፕሩቭ ሊያደርግ የቻለበት ሁኔታ በተገቢ ሁኔታ ታይቷል እና በዚህ የሚጠቀሙት ገበሬዎች በአሁኑ ጊዜ ኢንካማቸው በከፍተኛ ደረጃ ተሻሽሏል። ከዛም አልፎ ኦርጋኒክ ቬጂቴብል ካትል ዌስት እንደዚሁ በመሰብሰብ ከብቶቹ የሚለቀቁ ሳይሆኑ ኮንትሮልድ ግሬዚንግ እና በተገቢ ቦታ ተይዘው ፕሮዳክቲቪቲያቸው እንዲጨምር
በጉዞ ልክ ኖርማሊ በልቅ ግጦሽ የሚኖረው የከብት ሁኔታ ብናየው ፕሮዳክቲቪቲው ለምንድን ነው ዝቅተኛ የሚሆነው? ከቦታ ወደ ቦታ የሚሄድበት ሳር ፍለጋ እዛ ላይ የሚያጠፋው ኢነርጂ ኮንሰርቭ አይደረግም። ብዙ ሳር ይበላል፣ ብዙ እግር ጉዞ ሲያደርጉ ይውላሉ፣ ውሃ በበቂ ላያገኙ ይችላሉ። ከዛ የአኒማል ፕሮዳክቲቪቲው በወተትም ይሁን በስጋ በመሳሰሉት በአቅምም ከፍተኛ ዌስት ነው። እዚህ ከብትን አንድ ቦታ በመያዝ ፕሮዳክቲቪቲውን በከፍተኛ ደረጃ ማሳደግ ይቻላል። በቀላሉ መድለብ ይችላሉ። በዚህም ምክንያት ለገበሬው የተሻለ ኢንካም ማምጣት ይቻላል። የተሻለ ወተት ሊኖራቸው ይችላል እና በርካታ ከኒውትሪሽን አንግልም ከኢንካም አንግልም ስንመለከተው በርካታ ጠቀሜታ ያመጣል። ይሄንን ያው ሙያተኞቹ ሰርኩላር አግሪካልቸር ይሉታል። አጠቃላይ በርካታ ነገሮችን በመስራት ኢንካም ማሳደግ እና ችግሩ መወጣት ያስችላል ማለት ነው። ይሄ እንግዲህ እንደ ሳምፕል ኤክስፐሪመንት የተደረገ ሀይቁ እዚህ ጋር ይታያል። በዚያ ዙሪያ እየተሰሩ ያሉ ስራዎች ከብቶች በቤት ዙሪያ ተጠብቀው ፕሮዳክቲቪቲያቸው እንዲጨምር የማድረግና የተለያዩ ፍራፍሬ የመሳሰሉትን እንዴት እንደሚመረት ፒክቸራሊ የሚያሳይ ነው ማለት ነው። ከባለድርሻ አካላትም ጋር የተሰሩ የቅንጅት ስራዎች አሉ። አማራ ብሔራዊ ክልላዊ መንግስት 16 ወንዞች ከሀይቁ ጋር የሚቀላቀሉበትና ተፋሰሶቻቸውን በኢኮ ሃይድሮሎጂ ወንዞችና ሀይቁ የሚቀላቀልበትን ቦታ ማለትም እምቦጭን በነባር ጨፌ እጽዋቶች የመተካት ስራ፣ ባህር ዳር ዩኒቨርሲቲ መገጭ ተፋሰስን ከሀይቁ ጋር የሚቀላቀልበትና ተፋሰሶቻቸውን እንደዚሁ የማዳበሪያና ደለል የማስቀረት ስራዎችን የመስራት፣ የደብረ ታቦር ዩኒቨርሲቲ የጉና ተራራ ጉመራ ወንዝን ተከትሎ ሀይቁ ጋር እስከሚቀላቀልበት ቦታ ድረስ የሚሰሩ የተፋሰስ ልማት ስራዎችና የምርምር ስራዎችም ጭምር የተጀመሩበት ሁኔታ ነው ያለው። ይሄን አስፋፍቶ ሁሉም ትሪቢዩተሪ ወንዞች ላይ ማምጣት ያስፈልጋል። ከሌሎች ከውጭ ድርጅቶችም ጋር እንደዚሁ ኢኒሺዬቲቮች አሉ። የሳውዝ አፍሪካ ግሩፕ በዚህ በእምቦጭ ስራ ማለትም እምቦጭን ከማጥፋት ዙሪያ እና ከመጠቀም ዙሪያ ሀሳቦች ያቀርባሉ። ኦሲፕ የሚባለው የማዳበሪያ ለማምረት ኢትዮጵያ ውስጥ የገባው የሞሮኮ ኩባንያም እንደዚሁ ሪሶርስ አምጥተን እንሰራለን የሚል እንደ ሶሻል ጉድ የወሰዱት ሀሳብ አለ። ነገር ግን ገና ፕራክቲካሊ መሬት ላይ አልወረደም። ነገር ግን ብዙ ውይይቶች ተደርገዋል በሚኒስቴር መስሪያ ቤቱ። ነገር ግን ወደ ስራ ለማስገባት አይ ቲንክ የተወሰኑ ፑሾች ያስፈልጋሉ። እንደ ማሳያ የውሃ መስኖና ኢነርጂ ሚኒስቴር ሁሉም ተቋማት የየራሳቸው ሮል ወስደው የሚሰሩት ስራ አለ። በእኛ በኩል ለምሳሌ ሰፊ ሽፋን ያለው ስራ መስራት ተፋሰስ ውስጥ በዚህ አመት በ2013 21,000 ሄክታር መሬት ላይ የተቀናጀ ተፋሰስ ልማት ስራዎችን ተግባራዊ ማድረግ እንደ ኮሚትመንት የያዝነው ነው። ለዚህም 36 ሚሊዮን ለተፋሰስ ስራው 20 ሚሊዮን ወንዞች የሚገቡበት ቦታ ላይ ደግሞ በአግሮ ኢኮሎጂ ጽንሰ ሀሳብ የሚሰሩ ስራዎችን ወደ 16 ሚሊዮን ብር ይዘናል። 15 ሪቨር ማውዝስ ተለይተዋል። እነኚህ ላይ መሰራት የሚገባው ስራ በአግባቡ መሰራት አለበት። ስራን ማስተባበር እና በተመሳሳይ ሁሉም ባለድርሻ አካል በራሱና ለጋራ እቅድ ትግበራ ትኩረት መስጠት፣ ይህንን ደግሞ ያዝለቀቅ የሆነ ስራ ሳይሆን ኮንቲኒየስ የሆነ የጋራ ሞኒተሪንግ እና ኢቫሉዌሽን የተገኙ ውጤቶችን የመገምገምና በቀጣይ ደግሞ የተሻሻሉ ነገሮች የትኞቹ ናቸው እያሉ እየለየን መስራት ያስፈልገናል ማለት ነው። ሪቨር ማውዝስ ያልኳችሁ እንደኛ 16 ቦታዎች ከዲርማ ወደ 110 ሄክታር ደንቢያ ወረዳ ነደዲት አቸራ ያለ እስከ ጉመራ ወንዝ ድረስ የሚሄድ ወንዞቹ የሚገቡበት ቦታ ላይ የተለያዩ ፊልተር ሜካኒዝም ኢንተርቬንሽኖችን ለማድረግ
እቅድ ተይዟል። እንግዲህ በተለይ በዚህ በከፍተኛ ደረጃ እምቦጭ የተንሰራፋበት ቦታ ላይ ኒውትረንት ሎዲንግ በማጥፋትና በመቀነስ ለውጥ ማምጣት ይቻላል። ዘለቄታዊ የሚሆነው መፍትሄ ነው። ነገር ግን በአጭር ጊዜ ደግሞ መሰራት ያለበት እምቦጩን በሰው ጉልበትም በሜካኒካልም በተለያዩ ዘዴዎች የማውጣቱ ስራ እንዳለ ሆኖ ማለት ነው። አጠቃላይ የስትራቴጂክ እቅዱ አጠቃላይ በጀት ፍላጎትም በዚህ መልክ ተተንትኖ ቀርቧል። ወደ 300 ሚሊዮን ብር እንግዲህ የተለያዩ አካላት ኮንትሪቢዩሽን ቢያደርጉም በዚህ መልክ ፎከስድ ሆነው ይህን ስትራቴጂ ለመፈጸም የሚያስፈልገው በጀትም በዛው ልክ አሎኬትድ መሆን አለበት። እዛ ላይ እንደ መንግስት የምንሰራበት ይሆናል። ነገር ግን ሙሉ በሙሉ ይሄ ሪሶርስ በእጅ ገብቶ በዚህ መልክ እስኪሰራ ድረስ ደግሞ ቀደም ባልኳቸው መልክ የተለያዩ ተቋማት ለምሳሌ በሚኒስቴር መስሪያ ቤቱ ለዛ ስራ ወደ 36 ሚሊዮን ተመድቧል። ብሔራዊ ክልላዊ መንግስቱም በራሱ የሚመድበው አለ። የተለያዩ ሲቪል ሶሳይቲ ኦርጋናይዜሽንም ሞቢላይዝ የሚያደርጉት ሪሶርስ አለ። የተለያዩ ቢሮዎች፣ ዩኒቨርሲቲዎች አሎኬት የሚያደርጉት ሪሶርስ አለ። ይሄን ሁሉ በማቀናጀት ስራውን የተፋጠነና ትኩረት ያለው እንዲሆን ማድረግ ያስፈልጋል። ለምሳሌ እዚህ ውስጥ ከታየው አንዱ ፐርቼዝ ኦፍ ሃርቨስቲንግ ማሽን ወደ 150 ሚሊዮን ብር ያህል ይፈልጋል። ሪላያብል የሆነ ኢኩዊፕመንት እንዲኖረን ያስፈልጋል። ይሄንን ነገር በአግባቡ ማኔጅ ማድረግ እንድንችል ወደ መጨረሻም ትኩረት የሚፈልጉ ጉዳዮች ብለን ያስቀመጥ ነው። አንደኛ በተለምዶ አሰራር ማለትም ሁሌ ክረምት በደረሰ ቁጥር እምቦጭ እንደ አጀንዳ አልፎ ደግሞ እንደ ፖለቲካ አጀንዳም ማምጣት የሌለበት ጉዳይ ነው። ፕሮፐር ስራችንን በደንብ ከሰራን ህዝቡ ተገቢ ሁኔታ ሞቢላይዝድ ሆኖ በጣም ቅንነት አለው ህዝቡ ይህንን ነገር ለማጥፋት ያንን በተገቢ ሁኔታ በተዘጋጀ ስትራቴጂ መሰረት መተግበር ያስፈልገናል። ይሄ ስትራቴጂ ሁሉም ተቋማት ኖሯቸው በራሳቸው በኩል በስትራቴጂ ውስጥ ሊኖራቸው የሚችለው ሚና በተገቢ ሁኔታ ወስደው መተግበር አንዱ ነው። ነገር ግን ደግሞ ስትራቴጂው ዳይናሚክ እንዲሆንም በተለይ ዩኒቨርሲቲዎች የምርምር ውጤቶችን አዳዲስ አሰራሮችንና መሰረታዊ የሆነ መፍትሄን በላው እየጨመሩ ምን ሄድበትም መንገድ ማመላከት ያስፈልጋል። እንደዚሁም የምርምር ተቋማቱ ለእምቦጭ መራባትና ስርጭት ምክንያት የሆኑ ሰው ሰራሽ ተግባራት ላይ ሁሉም አንድ አይነት ሐሳብ ሊኖር ያስፈልጋል። ውሳኔ ከሚሰጠው ላንድ ዩዝ ፕላንን ኢናክት ከሚያደርገው የመሬት ይዞታ አስተዳደር እስከ ማህበረሰቡ ድረስ ማህበረሰቡ መጎዳት የለበትም፣ ግን የተሻለ ህይወት እንዲኖር ደግሞ ያመለከቱ መፍትሄዎች ተቀምጠዋል። እነኛን መፍትሄዎች ጨክኖ ወደ ተግባር ማስገባት ነው። እምቦጩን ለማስወገድ ውሃ ውስጥ ገብቶ ከመታገል ለገበሬውም የሚጠቅም ነገር በሃይቁ ዙሪያ የሚሰሩ ስራዎችን በተመላከተው መንገድ ወደ ተግባር ማስገባት ነው። እስካሁን የተሰራው ፓይለት ነው፣ ፕሩቭን ፓይለት ነው። በተገቢ ሁኔታ አፕስኬል ከተደረገ ይሄንን ቻሌንጅ በአግባቡ መፍታት ይቻላል። እምቦጩን በደንገልና በሌሎች ከዚህ በፊት በነበሩ የጨፌ እጽዋቶች መተካት በጣም አስፈላጊ ነው። ያው እኛ ሰዎች ነን ይሄን ችግር ያመጣ ነው። ያን ችግር ደግሞ ሪቨርስ ማድረግ የሚያስችል እሳቤዎች እና መፍትሄዎች ስላሉ ወደ ነበረበት ሪኔቸር የማድረግ ስራ መስራት ያስፈልጋል። በህግ ማዕቀፍ ዙሪያ የውሃ አካላት ዳርቻ አዋጅን በፍጥነት በማጠናቀቅ ተግባራዊ ማድረግ ነው። ይሄ ተዘጋጅቶ ቀርቧል። ነገር ግን ቶሎ ሪቪው አድርጎ ወደ ተግባር ማስገባት ነው። ይሄ ለጣና ብቻ ሳይሆን አጠቃላይ ሀገሪቷ ውስጥ ላሉ ሌሎች ሐይቆች ወደፊት የሚመጡ ሪዘርቮይሮች እንደ ህዳሴ ግድብ ወይንም ደግሞ የወንዝ ኮሪደሮች ብዙ ሀገሮች አይታችሁ ከሆነ እንደ ወንዙ ትልቅነት በፈር ዞን አላቸው። ማንም ሰው በህግ የተከለከለ ነው ወደዛ በፈር ዞን ገብቶ ዛፍን መቁረጥ ወይም ሌላ የእርሻ አክቲቪቲዎችን መስራት። እነ ኡጋንዳ እንኳን የ15 ሜትር በፈር ዞን አላቸው ወንዞቻቸው ሪቨር ስቲዋርድሺፕ ፕሮግራም በሚል እንደ አዋጅ አውጥተው ያንን ወደ ወንዝ
ሰው ገብቶ ዛፍ እንዳይቆርጥ ኒውትረንት ሎድ እንዳያደርግ የእርሻ አክቲቪቲዎች እንዳይሰራ በህግ የተከለከለ ነው። እዚህ አሁን እንደ እንግሊዝ አይነት ሀገር ስትሄዱ የወንዞች ኮሪደሮች በግልጽ ይታያሉ። ከእርሻ መሬት ከሌላው አግሮ ኢኮሎጂ በሙሉ ወንዞቹን ተከትሎ ደን የሚመስል ዛፎች በደንብ ተለይተው ይታያሉ እና ይህንን ባለማድረጋችን እነዚህ አይነት ችግሮች የበለጠ እየተባባሱ መጥተው በውሃ አካላት ውስጥ ያለን የውሃ አካል በጣም ሊሚትድ ነው። ያም ደግሞ እዛ ውስጥ የሚኖረው ስነ ህይወት የሚጠፋ ከሆነ አጠቃላይ ኢኮሎጂካል ሲስተማችን የተናጋና ከፍተኛ ችግር ውስጥ የምንወድቅ ነው ማለት ነው። ባለድርሻ አካላት በከፍተኛ ቅንጅት መስራት በሐይቁ ዙሪያ አረሙ ያልተያያባቸው ቀበሌዎች ከወዲሁ ግብረ ኃይል በማደራጀት አሰሳ ያደረጉ ይሄ ችግር እንደታየ አበባ ከማውጣቱ በፊት እንዲነቀሉ ማድረግ ፕሪቬንቲቭ ፓርት ኦፍ ዘ ሶሉሽን ነው ማለት ነው። ቀደም ያሳየሁትም ከዛም በላይ ደግሞ በቂ ሀብት ማፈላለግና በስትራቴጂክ እቅዱ የተቀመጡትን ተግባራት በበጀት መደገፍ ያስፈልጋል። እንግዲህ ማምጣት እንችላለን ብለው እንደ ሶሻል ጉድ ሐሳብ ያቀረቡትንም ክትትል በማድረግ ባለሀብቶች ጋር መስራት የኢንቨስተሮች ጋር መስራት እንደዚሁም ደግሞ ላሰብናቸው ተገቢ የሆኑ ሪላያብል የሆኑ ማሽነሪዎችን በእጃችን ማግኘት እንድንችል ኮንስትሬንት የሆኑ የውጭ ምንዛሪ የመሳሰሉት ላይ ድጋፍ ፕራዮሪቲ መስጠትና ድጋፍ የማሳደጉ ጉዳይ ዲያስፖራውን አስተባብሮ ሪሶርስ ሞቢላይዝ አድርጎ ወደ ሀገር ውስጥ ማምጣትና መስራት ያስፈልገናል የሚል ነው። አመሰግናለሁ። ከረንትሊ ምን እየተሰራ ነው ምንድነው የሚለው ለማጣጣም ከአለው ጋር ነው። ስትራቴጂዎቹ ያው እኛ ማብረን ተሳትፈን የሰራናቸው ስለሆኑ በቀጥታ የተቀመጡበት መንገድ በጣም አስደስቶኛል። ስለዚህ እንደው በዋናነት የመጀመሪያው አረሙን ማስወገድ ነው በሆነው መንገድ፣ ከዛ በፈር የሚል ነው፣ ከዛ ከተፋሰስ ጋር ያለው ስራ የመስራት ነው፣ ከዛ ከላይቭሊሁድ ኢምፕሩቭመንት ጋር የሚሰሩ ስራዎችን የሚያሳይ ነው። ይሄን ተከትለን በ2012 ከህብረተሰቡ ጋር ከአጋር አካላት ጋር ያከናወናቸው ተግባራት የመጀመሪያው ፌዝ ፍሪ ሞቢላይዜሽን ምንለው የህብረተሰቡን 45 ቀን ለጣና በሚል ወደ ግማሽ 50% የሰራንበት ነው። ከኮቪድ በኋላ ኮቪድ ከተከሰተ በኋላ ወይም በኮቪድ ውስጥ ሆነንም እንደገና ስትራቴጂያችን በማንቀሳቀስ ወጣቶችን ኢንሴንቲቭ በመስጠት በጣም አበረታች ስራ የሰራንበት ነው። ሌሎቹ ዩኒቨርሲቲዎች በተለይ ደብረ ታቦር ዩኒቨርሲቲ እንደ ምሳሌ ሊጠቀስ ይገባል። ኮሪደር ይዘው አንድ ቀበሌ ይዘው የሰሩበት ሁኔታ ያለ ሁኔታ ነው። ሌላው ቴክኖሎጂ ላይ እነዚህ የተለያዩ ዘዴዎችንና ቴክኖሎጂዎችን ከመሞከር አንፃር የተወሰዱ ወደ 5 ቴክኖሎጂዎች ተሞክረው አንዱን ቴክኖሎጂ በተለይ በትራክተር የሚገፋ ቪዲዮ ቢታይ ጥሩ ነበር፣ በኋላ ላይ ጊዜ ካለና አሳያለሁ። ይሄ በጣም አንድ ሰው በአማካይ 120 ካሬ ሜትር ነው በቀን የሚያስወግደው። ይሄ አሁን በትራክተር የፈጠራ በአገር ውስጥ በተፈጠረ ሁኔታ ግን 250 ካሬ ሜትር በአንድ ሰዓት የሚያስወግድ ወደ 10 ትራክተሮችን ከአብቁተ አሰባስበን አሁን በዚህ ሰዓት አረሙ ከባለፉት አመታት በተለየ የቀነሰበትና ትልቅ ምልክት ያየንበት ሁኔታ ነው ያለው። ቅድም እንደተጠቀሰው ምንድነው ትኩረት ሊደረግባቸው የሚገባ ኦቨርላፒንጎች አሉ። አንደኛው ከዚህ ከተመጣጣኝ ኢንሴንቲቭን አጠናክረን የመሄድ ስራ፣ ወጣቶችን የማደራጀት ስራ መስራት ይኖርብናል። ለዚህም ያው የበጀት
እንትን ስላለው እሱን ባጭር ጊዜ የምንሄድበት ነው። ሌላው እነዚህ አዳዲስ ኢመርጂንግ ቴክኖሎጂ የምንላቸውን እነሱን አጠናክረን ብለን እነዚህን አጣምረን የሰውን ኃይል አጣምረን እነዚህ ቴክኖሎጂውን አጣምረን ከሄድን ባጭር ጊዜ ውስጥ በእርግጠኝነት መናገር ይቻላል ባጭር ጊዜ ውስጥ ችግር ወደማያደርስበት ማድረስ የምንችልበት ሁኔታ ነው ያለው። በመካከለኛ ጊዜና አሁንም ፓራላሊ ጎን በጎን ዶክተር ስለሺ ቅድም እንዳለው በተለይ ከዚህ ከኢኮሲስተም አፕሮች በፈር ዞኑ ጋር የሚሰሩ ስራዎች ብዙ ጥናቶች ተጠንተዋል። እነሱን ጥናቶች ድጋሜ ማጥናት አያስፈልግም። ሪቫይዝ አድርጎ የጋራ አድርጎ በቀጥታ ወደ መልሶ ማገገም ማስገባት ይቻላል። ከዚህ ጋር በተያያዘ በህገ ወጥም ሆነ በህጋዊ መንገድ በፈር ዞን ላይ ያሉ አርሶ አደሮች አሉ። እነሱን በሁለት ሜካኒዝም ልንሰራላቸው እንችላለን ብለን እናስባለን። አንደኛው ትክ በመስጠት ሌላኛው በጣም ውስኖቹ ደግሞ ካሳ በማስቀመጥ ሌላኛው ግን ኢንሴንቲቭ ላንድ ዩዝ በመንለው ለምሳሌ በቆሎ ከሚዘራ የመኖ ሳር ተጠቅሞ በዘላቂነት እንዲጠቀም ማድረግ ይዞታውን አረጋግጦ ይሄ በጣም ጥሩ ውጤት ያገኘንበት ነው። ምክንያቱም የራሱ መሆኑን ሲያቅ ተጠቃሚ መሆኑን ሲያውቅ በጣም ጥሩ በዚህ ላይ ምን ገፋበት ነው የሚሆነው ነው። ቀደም ስሎ ዶክተር ስለሺ እንዳጠቀሰው በላይኛው ተፋሰስ ከዚህ ከብክለት በተለይ ከውሃ ብክለትና ከአፈርና ውሃ ጥበቃ ጋር የሚሰሩ ስራዎች በርካታ ናቸው። እነዚህን እንግዲህ አንዳንድ እንትኖች እየገደልን መሄድ አለብን እየጨረስን መሄድ አለብን የሚል አለ። እንቦጭን ባጭር ጊዜ ውስጥ ነው የምንከላከል። እንቦጭ ሶርሱ እዚያው ጣና ነው። ስለዚህ የሚያስፋፉ ነገሮችን ግን ከላይኛው መግታት ይቻላል። እነዚህ ረዘም ያለ ጊዜ ሊወስዱም ስለሚችሉ ማለት ነው። ሌላው ያሰብነው ትኩረት ሊሰጥበት የሚገባው የዚህ የጣና ቀለበት መንገድ እንደ ፕሮጀክት ቢወሰድ የጣና ቀለበት መንገድ ፕሮጀክት ተብሎ እንደምን በጣም ራሱን ሊያስተዳድር ይችላል ራሱን ሊችል ይችላል የምንለው እንትን አለ። የቱሪዝም ኤክስፕረስ ጎዳና ሁሉ እንኳን ሊያገለግለን ይችላል የሚል እንትን አለን። በጣም ይሄ ነገር የተጀማመረበት ሁኔታ አለ፣ ግን ተጠናክሮ መሄድ ያለበት ነገር ነው። ሌላው ከዚህ እንግዲህ የጣና ችግር ፈርጀ ብዙ ስለሆነ በአንድ አመት ወይም በተወሰነ አመት በጀት የምንፈታው ስላልሆነ የዚህ የገቢ ማሰባሰብ ህብረተሰቡ ባለሀብቱ ቅድም እንደተባለው እንዲረባረብ የማድረግ ስራ መስራት አለብን። ከምንም በላይ ግን በዘላቂነት የምናየው የጣና ዙሪያ ብዙ ጸጋዎች ያሉት ነው ብዙ ሀብቶች ያሉት ነው። ስለዚህ ግን በርካታ ደግሞ መሬት አልባ ወጣቶች አሉ። በየቀበሌው ባለን ዳታ እስከ 300 ወጣት ድረስ ስፔሻሊ ሴቶች ወጣቶች ያሉበት ሁኔታ ነው ያለውና ይሄንን ጉዳይ ከዚህ ከእምቦጭ እና ከጣና መታደግ ጋር አያይዞ ከሄድ በዘላቂነት እነሱ ራሳቸው ሊጠብቁት ይችላሉ። ለምሳሌ ለመጥቀስ ባሳ ሀብት ግብርና መሄድ ይችላል፣ በመኖ ልማት መሄድ ይችላል፣ በኢኮቱሪዝም መሄድ ይችላል። አሁን አብዛኛው ከ50 ኪሎ ሜትር በላይ ሳንድ ቢች ነው። አሁን ጣናን ብዙ ሰው እንደ ቢች ለመጠቀም የሚቸግረው ግን ትልቅ ቢች ነው ያለው በየኮርነሩ። ስለዚህ ይሄን ቢች ወደ ግባት ኦርጋኒክ አግሪካልቸር የተባለው ቅድም የተጠቀሰው እሱን አጠናክረን የመሄድ ስራ አለ። ስለዚህ ይሄን ለመስራት ባጭር ጊዜ ምን ያስፈልገናል የሚል እንደ ተቋም ምክንያቱም ተቋሙ ፕላትፎርም ነው አንድ ተቋም አይደለም ሁሉንም ተቋማት የሚያስተባብር የሚያቀናጅ ነው ብለን ነው ምናምነው። ከ30 ቀበሌዎች ከተያዙት 4 መንገዶች ናቸው ወደ ጣና የሚያስገቡት። ስለዚህ በህብረተሰቡን ለማሰራትም ሆነ ድጋፍ ለመስጠት የመንገድ ጥገናና ይሄ ይታሰብበት ይገባል። ሌላው ቅኝት የተባለው ቅድም ዶክተር ስለሺ ቅኝት በጣም ወሳኝ ነው። ያልተያዙ አካባቢዎችንም በተያዙትም አካባቢ ስለዚህ ፈጣን ጀልባ ያስፈልጋል። ቅኝት ብቻ ለቅኝት ብቻ ሳይሆን ለደህንነትም
አሁን የሚከደው ያለ የሚሰራው ያለ ሪስክ እየተወሰደ ነው። ስለዚህ ከባህር ዳር ጎርጎራ ለመግባት 6 ሰዓት የሚወስዱ ጀልባዎችን ከማዕበል ጋር ትግል እየተወሰደ ስለሆነ ይሄ ጉዳይ በደንብ ሌላው ከዚህ ከማሽነሪዎች ጋር በተያያዘ አሁን 4 ማሽኖች አሉን 3 ማሽኖች አሁን እየመጡ ያሉበት ሁኔታ አለ በእርዳታ ስለዚህ ወደ 7 ማሽን ያድጋሉ እነዚህ ማሽኖች ወደብ የላቸው ስለዚህ ወደብ ራሱን ይቻለ ምክንያቱም የሚጠጉበት የሚያድሩበት በአበሉ ባጭሩ በቀላሉ የሚያስወግዳቸው ስለሆነ ሌላው የዚህ የመስክ ተሽከርካሪ ነው እንግዲህ የመስክ ተሽከርካሪ ስንል አንዳንድ ጊዜ እንደ አንድ ኤጀንሲ ሳንወስደው እንደ መደበኛ ከመደበኛ ስራ ውጪ ብለን ስናስበው እያንዳንዱ ወረዳ ቢያንስ በአንድ ተሽከርካሪ መደገፍ እንዳለበትና ወደ 8 ወረዳዎች አሉ ይሄም ግምት ውስጥ እንዲገባና በአጭር ጊዜው ሲሳካልናል ብለን ሌላው በቅርቡ ምናልባት ከበፈር ዞን ጋር አያይዘን የምናየው ይሆናል እነዚህ መልካም ጅምሮቻችን ለመስራት የማከማቻ ስፍራ እየቸገረን አርሶ አደሩ እስከ ሪሙ እስከ ሀይቁ ስላረሰው እሱ ጋር ከበፈር ዞኑ ጋር አያይዘን ይሄ የማከማቻ ቦታው እልባት ሊያገኝ ይገባል ነው ሌላው እነዚህ ማሽኖች በሚያስወግዱበት እንደሰው በፍለድ ፕሌኑ አከማችተን ማድረግ ስለማንችል አርቀን ቦታ አዘጋጅተን ስለምናከማቸው እነዚህ የትራክተር ጋር የተያያዙ ሰሲኖ ትራክ ጋር የተያያዙ ከኤክስካቫተር ጋር የተያያዙ ችግሮች አሉ እነሱም እልባት ቢያገኙ እነዚህ ነገሮች በጣም የሚፈቱ እና ትኩረት ተሰጥቷቸው የሚሰሩ ከሆነ እርግጠኛ ነኝ የእምቦጭንም ሆነ የጣናን ችግር አጀንዳ አድርገን አንቀጥልም እርግጠኛ ነኝ ሻምፒዮን እንሆናለን ብዬ አስባለሁ አመሰግናለሁ